እንግዲህ ዛሬ እኔ እናንተ ለሱ ፋንታኔ ዘገነነኝ። እሺ እንግዲህ አይታችኋላ፣ ሎሚው ጨምቆ ባፉ ሲከትበት ማለት ነው። አብርሽ እንዴት እንደሆነ እፉይ። እንግዲህ አብርሽ ማለት ነው ሉልን ምግብ ማስለመዱ ለእኛም እዩልኝ እያለ ነው ማለት ነው። እስቲ አንድ ቀን ማለት ነው አብርሽ፣ እኔ የምልህ ነገር ማለት ነው ከሩትዬ ጋር ይዘኸውና ምንም ችግር የለውም፣ አጋጣሚ ነው የተገናኘ ነው ትላላችሁ። ዛሬ ልጅህ ላይ ማለት ነው ለልጄ ሎሚ አጠጣሁት እንዳልክ ከሩታም በድንገት ተገናኘን ብላችሁ ከላዩ ላይ ጽፋችሁበት እስቲ አብራችሁ ነው ማለት ነው። እስቲ ልጃችሁ በመካከል አድርጋችሁ ማለት ነው አንድ ቀን ፏ በሉ እስቲ። ይሄንን ቀን ማን ነው የናፈቀው ማለት ነው? እኔ እውነት ለመናገር በጣም ነው የናፈቀኝ። በጣም አይቀርም የሆነ ቀን ማለት ነው ይመጣል ብዬ ተስፋ አደርጋለሁ። ተስፋም እንደሆነ ደግሞ እርግጠኛ ነኝ ማለት ነው። ግን ፋፈንተሽ ብላችሁ ብትመጡ ደስ ይለኝ ነበር ማለት ነው። አቤላ እባብ ዛሬም ሉልን እያስከው በእጅህ፣ ወይኔ ጥርስህን ይውለቅ ያረብ። ቤተሰብ አትፍረዱብኝ፣ እውነቴ ነው የምላችሁ። በጣም ነው የምጠላው አቤላ፣ ለምን እንደሆነ አላውቅም። ያው ከስራው ነው ከሰራው አንጻር ነው ማለት ነው። እንግዲህ ሩታዬም ለሆድ ጌማ ማለት ነው እንደዚህ ፋፈንተሽ ብላኝ መታለች ማለት ነው። እና አብዛኞቻችሁ ፈቶ ከየት ነው የምታመጡት እያላችሁ ነው። ሩታ በውስጥ እየላከችልን እና ይሄንም በዚሁ አጋጣሚ ልንገራችሁ ብዬ ነው ማለት ነው። እና እኔ ውድ ቤተሰቦቼ የአብርሽን የዋህነቱን በዚህ ማወቅ ትችላላችሁ ማለት ነው። አብዛኛው ሰው ትክክለኛ ነገር ነው አብርሽና ሩታ ተጣልተዋል፣ ተፋተዋል፣ ሄርሜላ ነው የሚያገባው እያላችሁ ያላችሁ ሰዎች አፋችሁን ክፈቱ፣ ይዋጥላችኋል በሰፊው ማለት ነው። ኧረ ሌላ ጨዋታ ጨብጥ ያለው የሰሙኑ ማለት ነው። እና ሰሙኑ ደግሞ ማለት እኔ ከምን እንዳያያዘኝ ታውቃላችሁ? የሄርሜላን ፈቶ ከጀርባ አድርጌ የሩታን ፈቶ መለጠፍ። ይህንን ነገር ሳረግ አንዳንዶቻችሁ በጣም ተናደሻል ምናምን እያላችሁ ነው። እውነቴ ነው የምላችሁ፣ አልተናደድኩም ማለት ነው። እና ይህንንም ደግሞ በአብርሽ መማር ትችላላችሁ ማለት ነው። ትላንትና የሆነ ቪዲዮ ተሰርተዋል የሀገራቸው ልጅ ማለት ነው። እንደውም አካለ ጎደሎ ነው አላፊ ያደርገው እና በዚሁ አጋጣሚ ለሱ ለምንድን ነው ሰብስክራይብ የማታደርጉት? ለምንድን ነው ሼር ማይደረግለት? ወይ የኛው ሰው እኮ ክፋቱ አያችሁ። ጥሩ የሚሰራ ሰው ጉዳት ላይ ያለ ሰው ማንም ዞር ብሎ ያየው። መጥፎ ነገር የሚሰራ ሰው እንግዲህ ዝሙትን የሚያስተላልፍ በደንብ አድርገን እንሰራለን፣ በደንብ አድርገን እናይለታለን፣ ቪዲዮን ሽርሽር እናደርጋለን። እና አብርሽና ሩታ ደግሞ የተለያዩ ዩቱበሮች መጥፎ ነገር ቢሰሩ አንዳንዴ ለምን ማለት መወቀስም የለባቸውም። ብቻ ይሆንላችሁ ማለት ነው። እና ትላንትና እሱ ልጅ የተናገረው ንግግር ሂዳችሁ ቪዲዮን በደንብ ካዳመጣችሁት ማለት ነው አብርሽ ዋጋ ለሚከፍልለት ዩቱበር እሱና ሩታ ዝቅ ብለው ለሚሰሩት ነገር ቡታጀራ ዩቱበሮች አብርሽና ሩታ ላይ ትዕቢት እንደሚፈጥሩ ማለት ነው። በዛ ላይ ደግሞ ስለ ሄርሜላ ያወራው ነገር እውነቴ ነው የምላችሁ። በደንብ አድርጋችሁ ሂዱና ቪዲዮ እዩት። የራሷ ህይወት አላት፣ የራሷ የሆነ ነገር አላት። አብርሽና ሩታ አይለያዩም፣ የወለደ መቼም አይለያዩም እያለ ነበረ ማለት ነው። እና ረጋ በይ ሌላ እና ስለዚህ ማለት ነው አብርሽና ሄርሜላ ይጋባሉ የምትሉ ነገር ዘበት ነው። ይሄ ሁላችንም እናውቀዋለን፣ ለምን እንደሚሰሩ ለምን እንደዚህ እንደሚያደርጉ ማለት ነው። ግዴታ አደባባይ አብዛኞቻችሁ ሩታን እውነት ከሆነ ይውጣ ሁሉም ነገር እያላችሁና ለምን ብሎ ይወጣል። ራሳቸው በራሳቸው ጊዜ ይፋ እስከሚያደርጉት ድረስ ዝም ብላችሁ እስቲ ሄርሜላን ሰብስክራይብ እያደረጋችሁ 100 ሺህ ያስገቧት ማለት ነው። ከዛም በኋላ ደግሞ ያለውን ነገር እናያለን። ወይ ተናገርኩኝ። አረ እንዳታስገቧት፣ የባሰ ደግሞ እነዛ ሰፈሮች እንድትቆይ ደግሞ ሰብስክራይባቸው እንዳያነሱ ማለት ነው። ለማንኛውም የሩታዬ እህቶች ማለት ነው ሄርሜላን ሰብስክራይብ አድርጓት እሺ፣ የኔ ወዶች ስወዳችሁ ማለት ነው። ከዛ በኋላ ደግሞ ያለው ነገር እናያለን፣ ይቆርጥልናል ማለት ነው። ሁሉም ነገር እያወቀን ነው በነገራችን ላይ ማለት ነው። ግን አብዛኛው ሰው እኔ እውነት ለመናገር
ዛሬ ስለ ፍትፈት አይደለም፣ ለራሴም ለእናንተም ጥያቄ እየጠየቅኩ ነው። ሁልጊዜ ጥያቄ እየሆነብኝ ነው። አንድ ሰው ለእኔ ግራ የገባኝ ነገር ነው። እውነቴ ነው የምላችሁ። ይህንን ነገር እስቲ በኮሜንት ንገሩኝ ማለት ነው። ሄርሜላ እውነት ትክክለኛ አላቅም፣ ትክክለኛ አይምሮ፣ ትክክለኛ ጤነኛ ያለ ሰው በእንደዚህ ናክል ይሄዳል ብላችሁ ታምናላችሁ? ስራ ካልሆነ ድራማ ካልሆነ እሺ፣ የሩታ ያልሆነ ወንድ ለእሷ ይሆናታል። በቃ እኔ ሁሉም ሙሉ በሙሉ ማምነው በዚህ ነው። ምክንያቱም አንድ ሴት አንዱን ወንድ ሴት እየቀያየረ እያየች በዛ ላይ ደግሞ ሩታ ያንን ሁሉ ዋጋ ለፍታ ደክማ አርግዛ፣ እኔ እንጃ አላቅም። ብቻ ይሆንላችሁ። ሆነም ቀረም ለዚህ ጥያቄ እኔ በዚህ ብቻ ነው የምተማመነው። ምክንያቱም እኔ የማላረገው ነገር በዛ ላይ ደግሞ ይታያችሁ፣ ከልጃቸው በጣም ነው የሚያምሩት እኮ አብርሽና ሩታ። ከምሬ ነው የምላችሁ። ሉልን ይዩት። እኔ በመካከላቸው ሉል ባይኖር ኖሮ ምንም መስሎ አይታየኝም፣ አብርሽና ሩታ ቢለያዩ ማለት ነው። ግን አብርሽ ደግሞ ለልጁ ያለው ፍቅር ያለው ውዴታ ማለት ነው። በዚህ ልክ ልጅ ትልቅ ሰው አይጃጃለም። አብርሽ አሁን እየተጃጃለ ያለ ነው። ምክንያቱም በእንደዚህ አይነት ሁኔታ ቪዲዮ ራሱ መምጣት ይሄ ራሱ የምን መግለጫ ይመስላችኋል? ለልጁ ያለው ፍቅር፣ ለልጁ ያለው ቦታ፣ በቃ ይሄ ልጅ ደግሞ አለማጣት፣ ይሄ ልጅ ደግሞ አለማረቅ ከራሱ በጣም እየተገለ ነው ለሉል ሲል። እውነቴ ነው የምላችሁ። እና ይሄንን ፍቅራቸው አንዳንድ ሰዎች አላችሁ፣ ባልሆነ ነገር አትናገሩ፣ አታውሩ። የሆነ ነገር ሲደረግ ደግሞ ያዙኝ ልቀቁኝ አትበሉ። እናንተ ያዙኝ ልቀቁ ማለታችሁ አትተውም። ለምን እንደሆነ ልንገራችሁ። የሰው ነገር ስለያዛችሁ፣ የሰው ነገር ስለተመኛችሁ፣ በሰው ነገር ስለተቀመጣችሁ ማለት ነው። ማንኛውም ነገር የሰው ነገር የያዘ ነገር እንደዚህ ነው። የራስ ነገር ግን የራስ ነው። ምንም ነገር ቢሆን ማንም አይወስድባችሁም። እኔ ከሁሉም ነገር ጥያቄ የሚፈጥርብኝ ነገር በሄርሜላም በአብርሽም በሩታም ቢሆን ይሄንን ነገር ህሌና የላቸውም ወይ? ሶስታቸውም ይሄንን ነገር ሲደረግ ቤተሰብ አይገባም ወይ? ቤተሰብ አያስታርቅም ወይ? ቤተሰብ አያፋታም ወይ? እስቲ ቁጭ ብላችሁ እዩ። አንዳንዴ ለራሳችን እኔ በፊት አሁን አብርሽን በጣም ነበር የምናገረው። ሩታን አንድ ነገር ካላት በጣም እየሰደብኩት ነበረ። በአሁኑ ሰዓት ግን ልሰድበውም ልነካውም አልፈልግም። ለምን? እውነቱ ትክክለኛው ነገር እመኑኝና እኛ ጋር ስላለ ማለት ነው። አብርሽና ሩታ መቼም ቢሆን አይላይም የሚባል ነገር፣ በተለይ ደግሞ ይሄ ልጅ ወደ እነሱ ከተጨመረ በኋላ። ከዛ በፊት አብርሽን ከኔ የበለጠ የሚሰድበውና ከኔ የበለጠ የሚወጋው የለም። እና በአብርሽና በሩታ ህይወት ደግሞ ከኔም የበለጠ ያለቀሰ እኔ እንጃ አላውቅም። እኔ እዚህ ሚዲያ ላይ ራሱ አንዳንዴ ሲከፋኝ፣ በጣም ሲደብረኝ፣ በጣም ደግሞ ሞር ሳዝን እዚህም እየመጣሁ አለቅሳለሁ። ግን ከካሜራ ጀርባ በጣም ነው፣ ከዚህ ቪዲዮ ከሰራ በኋላ በጣም ነው የሚከፋኝ፣ በጣም ነው የሚደብረኝ። ለምን? የመጡበት ነገር የመጡበት መንገድ ስለምናከፍ